ኢትዮጲስ በአቃቂ መንበረ ሕይወት መድኃኔዓለም ትምህርት ቤት ተገኝታ ነበር። በዚያም ከልጆችና ከወላጆች ጋር አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳለች። ዝርዝሩ ምን ይመስላል የሚለውን ባልደረባችን ህሊና እንደሚከተለው ታቀርብልናለች። ጀቱ በራሪ ዛሬ የት እንዳለን ልንገርህ። በአቃቂ መንበረ ሕይወት መድኃኔዓለም ትምህርት ቤት እኔና ኢትዮጲስ ተገኝተናል። በጣም ደስ የሚል ጊዜንም አሳልፈናል። ከተማሪዎቹ ጋር በጣም ብዙ ፕሮግራሞችን አድርገናል። መዝሙር ዘምረውልናል፣ ግጥም አቅርበውልናል። ኢትዮጲስም እኔም በጣም ደስ ብሎን የተለያዩ ፕሮግራሞችን አዘጋጅተን ነበረ። እኛ በጣም ደስ ብሎናል። አንተም ፕሮግራሙን አይተህ ደስ እንደሚልህ እርግጠኛ ነኝ። በላሁን ወደ ፕሮግራሙ እንሂድ። ባልደረባችን አንድነትም ዝርዝር አላት፣ እንከታተላት። አመሰግናለሁ ጀቱ። ኢትዮጲስ በአቃቂ መንበረ ሕይወት መድኃኔዓለም ትምህርት ቤት ተገኝታ ነበረ። እጅግ ደስ የሚል ጊዜ አሳለፈች። ሰርከስ፣ ውዝዋዜ፣ የፓፔት ትዕይንት አቀረበች። በጣም ደስ የሚለው ልጆች መንፈሳዊ መዝሙር አቅርበውላት ነበረ። ላየበኛል በክፉ ሸፍኖ በቤቱ አሳድጎኛል። አስተያየት ተቀብለናል። ስሜ መንበረ ኃይሉ እባላለሁ። በዚህ በአቃቂ መንበረ ሕይወት መድኃኔዓለም ትምህርት ቤት አስተዳደር ላይ ነው የምሰራው። ኢትዮጲስን ጋብዘናታል ትምህርት ቤታችን እና በጣም ነው ደስ ያለን። የሚገርመው ነገር ልጆች በጣም ነው ሪላክስ የሆኑት። ለምንድን ነው የጋበዝናት? እኛ ዋናው ዓላማ ብዙ ጊዜ ኢትዮጲስ የምትሰራው ንባብ ላይ ነው፣ ፈጠራ ስራዎች ላይ ነው። ፕላስ ደግሞ የተለያየ በቃ ትምህርታዊ ነገር ላይ ነው የምትሰራው እና የሆነ የኢትዮጵያን ባህል መሰረት አድርጋ ስለምትሰራ ኢትዮጲስን በጣም ነው የምንወዳት። እኛ እንደ ትምህርት ቤትም ደግሞ ልጆች በጣም ይወዷታል። የሚገርመው ነገር እና ልጆች የሆነ ጊዜ ትምጣዊ ስንላቸው እንደው በአንድ ቃል ነበረ ትምጣ ኢትዮጲስ ያሉት እና እኛም የነሱን ፍላጎት ለማሟላት ሁለተኛ ዙር ነው የጠራናት እና ሁለተኛ ዙር ስንጠራት ግን ካምናው ደግሞ የበለጠ ዘንድሮ ፕሮግራማቸው በጣም ደስ የሚል ነበረ። አንድነትም የምትሰራው ስራ በጣም ሞር በቃ ህፃናቶች ጋር አብራ ቁጭ ብላ አብራ ምግብ ትሰራለች። ብዙ ነገሮች ልጆች ህፃናትን እነዚህ ለምሳሌ አንደበታቸው ኮልታፋ የሆኑ ልጆችን ታቀርብና የሆነ በቃ ልጆችን የማበረታታት ስልት ነው የምትሰራው። መምህር ሰላማዊ ሰለሞን እባላለሁ። ኢትዮጲስ በመምጣቷ እኔ ደግሞ ከልጆቼ በላይ በጣም ደስ ብሎኛል። ስሜ መዝጋት ጨፍቆ እባላለሁ። እውነት ለመናገር ከልጆቹ በላይ እኛ ወላጆች ራሱ በጣም ነው ደስ ያለን። የእነሱን ደስታ እያየን እኛ ራሱ በጣም የተደሰት ነው። ስሜ ደበበ ኩራባቸው ይባላል። የትምህርት ቤቱ ስራ አስኪያጅ ነኝ። ያው መንበረ ሕይወት መድኃኔዓለም ትምህርት ቤት በ1998 ዓ.ም የተመሰረተ ትምህርት ቤት ነው። በየአመቱ ተማሪዎችን በተለያየ ምክንያት ያዝናናል። በዘንድሮም አመት ከኢትዮጲስ ጋር በመተባበር ዝግጅት አዘጋጅተናል። በዚህም ዝግጅት ላይ በርካታ ተማሪዎች ተሳትፈዋል እና ጥሩ ፊድባክም አለን ብለን እናስባለን። በቀጣይም ከኢትዮጲስ ጋር ጠንከር ያለ ስራ እንደምንሰራ ነው የምናስበው። በጣም እናመሰግናለን።